ሄሎ ብርሃን፣ ወይ ብርሃን እህቴ ጠፋሽብኝ እኮ። እማዬ ደህና ናት? እንደዛ እኮ እንደሚሆን ገብቶኛል፣ ግን ልቤ ተጨነቀ። እባክሽን ብርሃኔ እንደዚህ አትጥፊብኝ። ምንድነው እሱ ብርሃኔ? እማዬ እዚህ ልትመጣ ነው? የምርሽ ነው ብርሃኔ? ያላምንሽም። ቆይ እንዴት አሳመንሻት? አለልኝና መስፍናጭ ብርሃኔ፣ እኔን ማመናችሁ። በጣም አመሰግናለሁ ብርሃኔ። አለልኝንም አመስግኝልኝ እሺ፣ እንዳትረሽ። እሺ ቤት ስትደርሺ ግን ከማዬ ጋር አገናኘኝ እሺ? እሺ በቃ ቻው። ምንድነው ወይ ምንድነው ለኔ ምን ነገርኝ? እማዬ ልትመጣ ነው። የት? እዚህ ልትመጣ ነው ለሰርጋችን። እኔ እኮ የተቀየመች መስሎኝ ነበር፣ እሷ ግን አልጨከነችም፣ ልትመጣ ነው። በጣም ደስ ይላል የኔ ፍቅር፣ በጣም ደስ ብሎኛልሽ። ይገባሻል። ይሄ ደግሞ እናትሽ ባንቺ ጨክና እንደማትቀራቅ ነበር። አሁን ሙሉ ለሙሉ ደስተኛ ነኝ። ያለ እናት ሙሽራ መሆን እኮ በጣም ከባድ ነው። እሱስ ልክ ነሽ አዲ፣ እኔም ገብቶኛል። ታውቂያለሽ ፍቃደኛ ከሆንሽበት ጊዜ አንስቶ ለነጫኒና ላለልኝ ነግሬያቸው ነበር፣ ግን በዚህ ልክ አሳምኗቸው ፍቃደኛ ይሆናሉ ብዬ አላሰብኩም። እኔ እኮ አለልኝ ነው ስትለኝ እንዴት እንደዚህ ሆነ ብዬ ገርሞኛል። ለካ ካንተ ጋር አውርታችሁ ነበር፣ ግን እንዴት ተስማማችሁ? አለልኝ ያለበትን ችግር ቀድሜ ስላወቅኩ ይላኩለት ገንዘብ። አዎ አዲ፣ ግን በዚህ ልክ ያደርገዋል ብዬ አላሰብኩም ነበር። ያው ለመሞከር ያህል ነበር የኔ ሐሳቢ። ለካ ለኔ ሳትነግረኝ ለጭንቀቴ መፍትሄ እየፈለክ ነበር። ተመስገን። እናቴን የሚያከብር ጭንቀቴን ልክ እንደራሱ ጭንቀት አድርጎ የሚጨነቅልኝ ባል ስላለኝ በጣም ደስተኛ ነኝ። ከጎኔ ስለሆንክ አመሰግናለሁ የኔ ፍቅር። ላንቺ ከዚህም በላይ አደርግልሻለሁ። ደግሞ እናቴን እንዴት እንደምወዳት ታውቂያለሽ አይደል? አዎ። አንቺ እናትሽ ከጎንሽ አለመሆኗ ምን ያህል ሊጎዳሽ እንደሚችል ቀድሜ ያውቃለሁ። አሁን ውስጥ ያለው ፍራቻ ሁሉ ጠፍቷል። በጣም ደስተኛ ነኝ። እኔም እሱ እንዲሆን ነው የምፈልገው። ሩታ፣ አንቺ ሩታ። አቤት። ምን ሆነሻል? ስጠራሽ ለምንድን ነው ዝም ብለሽ የምትሄጂው? ምንም ዴቭ። ምን ማለት ነው ምንም አልሆንኩም ማለት? ቆይ ከመቼ ጀምሮ ነው እኛ ጠርተንሽ ዝም ብለሽ የምትሄጂው? ደግሞ ፊትሽ ምን ሆነሻል? ማን ያናደድሽ? ሩታ፣ እኔ ቆንጆ ማን ያናደድሽ? ምንም አልሆንኩም። እንደዚህ ሆነሽ ምንም አልሆንኩም ማለት ምን ማለት ነው ሩታ? ቆይ ምን ሆነሻል? የሆነ ነገር እንደሆንሽ እኮ ያስታውቃል። ችግር አለ እንዴ ሩታ? ቆይ ወዴት እየሄድሽ ነው? ሆስፒታል። ምን ነው ሩታ አመመሽ እንዴ? ምን ነው ሩታ አመመሽ እንዴ? አዎ አሞኛል። ምን ነው ምን ሆንሽ? ምንሽ ነው ያመመሽ? አላቅም። ማለት አሁን አዋላልሽም እንዴ? አዎ አሞኛል፣ ግን ደግሞ ምን እንዳመመኝ አላቅም። በቃ ልሂድ። ሩታ እሺ ቢያንስ ደውይልኝ እሺ። ምን ሆናለች እቺ ልጅ? ታዋት በቃ ዶክተርን ጠይቋለሁ ወደዛ ሄደች። ቆይ ምንድነው እንደዚህ መሆን? እኔ ዳዲ ቆይ አሞኛል፣ ግን ምን እንዳመመኝ አላቅም ማለት ምን ማለት ነው? ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ኧረ ጉድ ቢያስጀምርሽ አንቺ። እስቲ የእነ አደይ ሰርግ የናፈቃችሁ ካላችሁ ቪዲዮን ላይክ እያደረጋችሁት ብዛታችሁን አሳዩኝ። አደይ በስተመጨረሻም ከአገር ቤት ተደውሎላት እናቷ ወደ ከተማ እንደምትመጣ ሲነገራት በጣም በደስተኝነት ስሜት አብሯት የነበረውን ዴቭ እንኳን ደስ አለ፣ በስተመጨረሻም እናቴ ተስማምታለች መሰለኝ፣ አሁን ለሰርጉ ወደዚህ መምጣቷ አይቀርም ብላ ላው ዴቭን ስታማክረው ሰምታችኋል። ነገር ግን እዚህ ጋር አንድ ቅር የሚያስብል ነገር አለ። እናትየው ምናልባት ወደ ከተማ የምትመጣው አደይን ብቻዋን የወሰነችውን የሰርግ ሁኔታ ለማቋረጥ ሊሆን ይችላል፣ ያው አብራት እህቷን ማትመጣ ከሆነ። በሌላ በኩል ሩታ ቅልጥ ያለ ፍቅር ውስጥ ገብታለች። ሩታ ከጊዜ በኋላ ይሄንን ነገር እየባሰባት መጥቶ አሁን እያንዳንዳቸውን ሰው እንደማትሰማ ጭምር እያሳየች ነው። ሩታ በዛሬው ክፍል ላይ ልክ ስጦታ ይዛለት በሄደችበት ሰዓት ድንገት የዶክተሩ ክፍል ባቡሬና እናቱ እንደነበረች ስታይ በጣም ትናደዳለች። ይህም የሆነበት ምክንያት ያው ትክክለኛ ውስጧ እየተሰማት ያለውን ስሜት ማንም እንዲያቅባት ስላልፈለገች ነበረ። በሰዓቱ ግን ስጦታውን አስቀምጣለት ስትወጣ ባቡሬ ከፍቼው ካላየሁት እያለና እሷንም ደግሞ የደበቀችውን ነገር ሊያወጣጣት ሲሞክር ትናደዳለች። ወደ ቤቷም ስትመለስ አሹ ነገሩን ስታማክረው ያው አሁንም ድረስ የደበቅሽኝ ነገር እንዳለ ነው ማውቀው፣ ከሱ ጋር የሆነ ነገር ጀምረሽም ከሆነ ልትነግሪኝ ይገባል ሲላት፣ እሷ ግን ውስጣ ያመቀችውን ነገር መናገር ሳትፈልግ እሱና ዶክተሩና እሷ ምንም ነገር እንደሌለባቸውን ጭምር እያሳየች ነበረ። ነገሩ ግን እንደዛ አይደለም። እንደውም ከነጋ በኋላ ላይ እሱን ስላላየችው ብቻ በጣም ተናዳ ነበር የዋለችው።
በሌላ በኩል የለሊ የቤት ካርታ እንግዲህ አሁን ድረስ ማን ጋር እንዳለ በግልጽ ባይታወቅም አክስቷ ደውላ ለገጀራው ቀጥታ ይህንን የቤት ካርታ የምታመጣ ከሆነና ለኔ እጄ ላይ እንዲደርስ ካደረከው ብዙ ነገሮችን ከኔ ታገኛለህ። ከዚህ በፊትም ክፍያ እንዳልሰጠውና ያንተ ብዙ ዕዳ እንዳለብኝም ጭምር ታስታውሳለህ። ይህን ሁሉ ነገር ባጭሩ መቋጨት የምትችልበት አንድ መንገድ አለ። እሱንም የቤት ካርታውን ይዘህልኝ የምትመጣ ከሆነ ነው። ያንን ነገር እንደተስማሙ ስልኩን ሲዘጋው ያው የቤዛ ወንድም ሊያማክረው ወደ ገጀራው ይሄዳል። የቤዛ ወንድም አንድ ነገር ጸጽቷል። እሱም በዚህ ጉዳይና ብዙ ተንኮሎችን አብረው በሰሩበት ነገር ላይ እህቱ ታስራ እህቱ ብቻውን እዛ እስር ቤት መበስበሷ እንደማይቀር ያውቃል። ይሄ ነገር እያስፈራው ሲመጣ ታዲያ አሁን ላይ የቤዛ ወንድም አንድ ውሳኔ ይወስናል። ካርታው እኔ ጋር እንደሆነ አውቃለሁ። ታዲያ በዚህ ሁኔታ ላይ ካርታው እንደማይጠቅመኝና ከቤዛ በላይ እንዳውሉን አውቃለሁ። ስለዚህ ምናልባት እነ አደይና እነ ዴቭ ያው ቤዛ ላይ ያደረጉትን ክስ እንዲያነሱልኝ ግዴታ ምናልባት ካርታውን መመለስ ካለብኝ እመልሳለሁኝ። እኔ እህቴን ነው የምፈልገው። ስለዚህ እነሱ ያው የእህቴን ክስ የሚያነሱልኝ ከሆነ ካርታውን እንድመልስላቸው እንድትረዳኝ ይፈልጋለሁ ሲለው ገጀራው በዚህ ሁኔታ ላይ በጣም አሪፍ እድል ነበር ያጋጠመው። ያ ማለት እንግዲህ ገጀራው የቤት ካርታው አሁን ላይ የቤዛ ወንድም ጋር እንዳለ ያውቃል። በዛ ላይ እርዳኝ ስላለው እረዳሃለሁ ብሎ በዘዴ የቤት ካርታውን ይቀበለዋል ማለት ነው። በዚህ ሁኔታ ላይ አስፈሪው ነገር እንግዲህ ለሊ የቤት ካርታዋ እንዲመለስላት የምትፈልግ ከሆነ ግዴታ ያው ቤዛ ከእስር ቤት መውጣት አለባት ማለት ነው። ያው ቤታ ደግሞ ከእስር ቤት ወጣች ማለት አሁንም ድረስ እንግዲህ ጥፋቷን ማሳመናቸውና ያው እነሱ እስካላመኗት ድረስ እሷ ተንኮሎቿን የምትሰራ ይሆናል። ከዛም ወጣች እሷ የራሷ ሀሳብ ሳይሳካላት ከዛ ሰፈር ነቅላ የምትወጣም አይመስለኝም። አሁን ግን እየፈራች መጣለች። በምንም አይነት መልኩ ያው ከእስር ቤት ላትወጣ ስለምትችል ወንድሟ የሆነ ነገር አድርጎ እስካላስወጣ ድረስ እሷ አርፋ የምትቀመጥ አይደለችም ማለት ነው። በዚህ ሁኔታ ላይ እንግዲህ ለሊ ልትጎዳ ትችላለች። በሌላ መንገድ ስለ ሰርጎች ሁኔታ እናውራ። ሩታ ከዶክተሩ ጋር፣ ዳይመንድ ደግሞ አዲስ ከመጣችው ልጅ ጋር በጥላቻም ቢሆን ተዋውቀዋል። ነገር ግን ምናልባት ፍቅራቸው በዚህ ሁኔታ ላይ ከቀጠለ አሪፍ ተጣማሪ ወይንም ጥንዶች ሳይሆኑ አይቀርም። ባቡሬም ቢሆን ለአንዴና ለመጨረሻ ጊዜ ድጋሚ ለሊን የፍቅር ጥያቄ አቅርቦላታል። በአሁኑ ግን እሺ ማለቷ ግዴታ ሊሆንባት ይችላል። ክፍሉ ልክ ሲያልቅ ላይ አካባቢ የነበረው ያው ባቡሬ ነገሩን ይነግራትና ያስረዳታል። እስካሁን ድረስ አንቺን ብትሆኚ ለኔ በቂ ሁኔታ ሆነ አግኝቼሻለሁ። ከዚህ ህይወት እንድትወጪና የወደፊት ህይወትሽን ላሳምርልሽ ብዬ እየጠየቅኩሽ ነው። በአሁኑ እንድትቀበኝ እፈልጋለሁ። እሷ ግን ሀሳብ ውስጥ ገብታ ነበረ። በአሁኑ ምን ትመልስለት ይሆን? እንደ ከዚህ በፊት እንደነገረችው ይህን ነገር ማድረግ የለብንም፣ ከጊዜ በኋላ ምናልባት ልትቀበለው ትችላለች ብለን እናስብ ይሆናል። አደይም በራሷ በኩል ዝግጅቷን ሙሉ ለሙሉ ጨርሳ ሰርጓን ልታደርግ ከነገ ዛሬ እያለች ነው ያለችው። ግን በመሃል ላይ እናቷ ልትመጣ እንደሆነ ስትሰማ በጣም ደስተኛ ነበረች። እናቷ ልትመጣ የፈለገችው ምናልባት ሰርጉን ሰምታ ይሆናል። ሰርጉንም ከሰማች እኔ እያለሁኝ እሷ መቼም ቢሆን ዴቭን አታገባም ብላ ነገሩን ልትቋጨው ትችላለች። ወደዚህ መጣች ማለት ሰርጉን ልትከለክለውም ጭምር ሊሆን ይችላል። ምን ታሰባላችሁ? ዴቭም ቢሆን በቤተሰቦቹ በኩል እስካሁን ድረስ አንዳቸውም ቢሆን እየተስማሙበት ሰርግ አልነበረም። በዛ ላይ ልጅቷን ሰርቀ ነው እንጂ የምታመጣት ያው እሷም ቤተሰቦቿም ሳይፈቅዱ እንዳይሆን እያሉት ነበር ያሉት። እንደውም ዴቭን ቶሎ ብሎ ወደኛ እንዲመለስና እዛ ቦታ ላይ አንድን ቀንም ሳታድር ወደኛ ና ብለውት ነበረ። ዴቭም ቢሆን ግን በራሱ በኩል እንዳልተቀበላቸውና ሰርጉን እንደሚያደርገው ጭምር ተናግሯል። ዴቭና አደይ ብቻቸውን ሲያወሩ እንደነበረው ቶሎ ብለን ተጋብተን የወደፊት ምዕራፍ ሁለታችንን መጀመር ይኖርብናል። አሁን ላይ ማናቸውም እንቅፋታችን ሳይመጡብን ቶሎ እንጋባ እያለችው የነበረው ዴቭ ነበረ። ዴቭ ይህንን ነገር ቢልም እንግዲህ አደይ አሁንም ቢሆን በቤተሰቦቿ በኩል ምንም አይነት ስምምነት ባይኖርም በራሷ በኩል ሰርጉን እንደምታደርግ ብትስማማም እናቷ ልትመጣ እንደሆነ ስትሰማ ግን ይህንን ሁሉ ደስተኛ ሆና ነበረ። ከመጣች በኋላስ ምን ተወስንላቸው ይሆን? ምናልባት እናቷ እንደመጣች ልጄ አንደኛዋ እህትሽ እኮ ያው ዴቭን ትወደዋለች፣ ታፈቅረዋለች፣ እሷ ትጎዳብኛለች ብዬ ነው ይህንን ሰርግ ያልፈቀድኩልሽ። ምናልባት አንቺ ይህንን እያወቅሽ የምታገቢው ከሆነ አግቢው፣ አሊያም ግን እኔ በዚህ ሰርግ አልስማማም ያልኩት በዚህ ምክንያት ነው ብላ ለአደይ የምትነግራት ከሆነ አደይ በጣም አዘን ውስጥ ነው የምትገባው።
አንደኛ ራስ ወዳድ ስላልሆነች አደይ አይ እህቴ እየወደደችው እያፈቀረችውማ መቼም ቢሆን አላገባውም ብላ ነገሩን እዛ ጋር ልትቋጨው ትችላለች። መጀመሪያውኑ ታናሽ እህቷ ካገባች በኋላ ዴቭን ልታገባ ትችላለች። ይሄ በቀጣይ ክፍሎች ውስጥ አንዱ ላይ የሚፈጠረው ነገር ነው። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ቻናሉን ሰብስክራይብ ያደረጋችሁት በቅርቡ 100,000 ምንገባ ይሆናል። ሌላው እናንተ የምትፈልጉት አይነት እቃ ካለ ኦርደር ማድረግ ትችላላችሁ። እዚሁ አዲስ አበባ ውስጥ ላሉ ዘመዶቻችሁ በአንዴና በቀላሉ ማድረስ እንችላለን። መልካም ጊዜ